ምን ፈልግ እና ውጭ ከሴቴ ጋር ተጣልተን ማለት ነው። ውጭ ነው ያለን። በስመ አብ ማለት ውጭ ወጥተን ታክሲ ይዘን ማለት ነው። ከዛ ግን የምንሄደው ሰው አጣን። ማለት ሰላም ሰላም ውድ የሜሪ ዩቲዩብ ተከታታዮቻችን እንዴት ናችሁ? ዛሬ አንድ ጓደኛዬ ጋር ደውዬ ውጭ ነኝ ያለሁትና አግዥኝ እላታለሁ። እስቲ የምትለውን ሪያክሽን አብረን እናያለን። ተከታተሉ። ሄሎ ሄሎ ሄሎ፣ ወይ ወይ እንዴት ነሽ ማሬ? ሰላም ነው? እንኳን አደረሰሽ። ዛሬ ከየት አስተዋወቅኝ? አረ ሁሉ ጊዜ አስተማችኝ እኮ ማሬ። እንዴት ነሽ? አለች መስኪን። እዛ ቤት አይደለሽም? አረ በእናትሽ አንድ ነገር ልነግርሽ ፈልጌ ነው። ሌላ ሰው የለኝም። አንቺ ነሽ ጓደኛዬና ምን ፈልግ እና ውጭ ከሴቴ ጋር ተጣልተን ማለት ነው። ውጭ ነው ያለን። በስመ አብ ማለት ውጭ ወጥተን ታክሲ ይዘን ማለት ነው። ከዛ ግን የምንሄደው ሰው አጣን። ማለት ታክሲ ይዘሽ አሁን የት ነው ያለሽው? የሆነ ድኳን አካባቢ ነው ቁጭ ያለን። ሁለታችን ነው፣ እኔና ጓደኛዬ። ጠፍታችሁ? አዎ ጠፍተን። እና አሁን ሊደውላት እንደተኝታችሁ? ወይኔ ሊደውላት ታዲያ እሷ ጋር ምን ጋር እና የሆነ የምታውቂ ሰው የለም? ታክሲ ምናምን ላክልን። ኦኬ ታክሲ ፈልገሽ ነው? በቃ እንጂ አናውቅም። መጀመሪያ ስለሆነ በቃ ጨንቆናል እኮ በእናትሽ። ምን እናድርግ? ስንገን መፍትሄው እኮ ለምን እኔ ማለት ነው ለልጅቷ አሁን እደውላለሁ። ለልጅቷ ሲደውል እናንተ ሎኬሽን ትልካለች። በሎኬሽን ሂዶ እንጂ ጠፍተናል ካላችሁ ብዙ ብር ነው የሚያስከፍሉ። ብዙ ብር ነው የሚያስከፍሉ። ወይን ታውቃለች። የምርሽ ነው? ይዛችሁ ሂዱ። አሁን እኔ ጠፍተካ እንደ ብዙ ብር እኮ ነው ታክሲ ይዙ። እናንተ ቻርጃ ብላችሁ ሂዱ። ቻርጃ ልጅቷ እኮ አናውቃትም። ምን ብለን እንሄዳለን? ችግር የለም። እኔ ሰላም ደውዬ የሆነ በድንገት ጠፍቶ የሚመጡ ልጆች አሉና እየመጡ ነው ይላል። እኔ ደውያት ማለት እሺ ማለት ትያዛላችሁ። አንቺ ትያዛላችሁ። ወይኔ ምንድን ነው የምናደርገው? በእናትሽ ጨንቆናል እኮ ከጧት ጀምረን ደግሞ ምግብ አልበላንም። እንደ አዳዊም ነበር እንደ እስካሁን ስልክ እኮ አሁን ነው እንትን ያደረኩት። አሁን ነው እንትን ያደረኩት ዋይፋይ ያገኘሁት። ደግሞ ታለቻ ታደዋል። አንቺ ትከታተላለች እኮ በካሜራ ጉድ ነው። ወይኔ እኮ በቃ ፖሊስ ይመጣል ማለት ነው። አሁን መንገድ ላይ ታክሲ የለሽም? ሀኒ ታክሲ የለሽም? መንገድ ላይ የሚያልፍ ታክሲ ምናምን ታቁሙ። እንደዚህ በእጅ ታቁሙ። ቻርጃ ብለሽ ቻርጃ አልታውን ካልሽ ማንም ይወስዳል። ደግሞ ደውዬ ለልጅቷ ይነግራታል። ታክሲ ያዢ ወጥተሽ አሁን ውጪ። እሺ በቃ እሺ። ታክሲ እኮ የለውም። የመቆም ታክሲ የለም። እስቲ ጓደኛዬ አውሪያት፣ ከኔ ጋር አለች። አውሪያት እስቲ በእናትሽ። ሄሎ እናት እንዴት ነሽ? ወይ
እንዴት ነሽ? ሰላም ነሽ? ደህና ነኝ እግዚአብሔር ይመስገን። በእናትሽ በጣም ነው የጨነቀን እና የምንሄድበት ሰው የለም እኮ ታክሲ ይዘን የት እንሂድ? በቃ በቃ ማለት እንደዚህ አንቺ እኛ ድንገት ነው ከሴትዮዋ ሂጂና መንገድ ላይ ውጪ። መንገድ ላይ ወጥተሽ ታክሲ አቁሚ። መንገድ ላይ ወጥተሽ አሁን ሴትዮዋ እኮ ታለሽ፣ ደግሞ ኢንተርኔቱ ክፍት ነው ስልክ ታለች እኮ በካሜራ። እኛም እኮ በሎኬሽን እንዳትይዘን ነው በቁጥራችን የፈራ ነው። በጣም በእናትሽ በጣም እኛ መውጣት አልነበረብንም። በጣም ነው የፈራ ነው። የምናውቀው ሰው ስሙን ጣሉ። ስም አውጥታችሁ ጣሉ። ስሙን ገልብጠነዋል። ማሪ እኮ ታለች። ስሙን አውጥታችኋል? ገልብጠነዋል። በቃ አውጥተናል ከስልካችን። ኦኬ ማለት መንገድ ላይ ታክሲ ምንም የለም። ታክሲ አለ የኔ እናት፣ ግን ታክሲውን አሁን እኛ ያጣ ነው ማለት ነው። ታክሲ አለ። ታክሲ ይዘን የት ነው ሄደን የምናርፈው? ገብቶሻል? ምን አሁን ሻርጃ ነው ያልሽው? ኦኬ አዎ፣ ቻርጃ አልታውን። በቃ ቻርጃ አልታውን ብለን ታክሲ እንያዝና እዛ ጓደኛች ትቀበለናለች። አዎ እኔ አሁን እነግራታለሁ። አሁን ደግሞ ታክሲ ስንት ነው የሚያስፈልገን? በእናትሽ 100 ብር ራሱ አይሆንም መያዝ ነው። እንዴት ነው የምናደርገው? 100 ብር ራሱ አይሞላም። ታክሲ ብዙ ያስከፍላል እንዴ? ወይኔ ጉድ ነው። ታዲያ ብር ሳትይዙ ነው እንደው የወጣችው? ምንም አልያዝንም። ልብስ አልያዝን፣ ብር አልያዝን። በቃ ዝም ብለን ድንገት ነው ታውቂያለሽ። የሆነ ነገር በቃ በሆነ ነገር ተጋጨንና በቃ ምንም አላስብንበትም። በጣም ነው ደብሮን የወጣ ነው። ገብቶሻል? አዎ ማለት እናንተ ያላችሁ ቦታ ብዙም ሩቅ አይደለም እኮ ለቻርጃ። ዱባይ ነው አይደል እንዴ? ዱባይ ነው የነበራችሁ መስል። ዱባይ ምን ይሻላል? እኔ ምን አውቃለሁ። በእናትሽ በጣም ነው የጨነቀኝ። እውነት በጣም ጨንቆኛል። ቆይ እንደውም እሷ ጋር የሆነ ወንድ አለ፣ ግን ልደውልና ትሄዳላችሁ እዛ። ወንድ ማለት ሴት ጋር ነው የሚመስለው። ኖ ያ ቃል ማለት እሱ ይሻላል። አሁን የሚሰጠው የኔ ጓደኛ ግን አሁን ብር ምናምን ስለሌለ እሺ ብላ አትቀበልም። ኦኬ ብር ትፈልጋለች እሷ። ብር ትፈልጋለች። ማለት ለእጃዛ የምትከፍሉ ምናምን ለቀለብ ትፈልጋለች። ቆይ የሆነ ልጅ አለና ልደውለው። የኔ ቆንጆ እውነት አንቺ በጣም ጥሩ ሰው ነሽ። እኛ ግን ፕራንክ ለማድረግ ነበር። እኔ በጣም ይቅርታ፣ እውነት አልቻልኩም። በስመ አብ ወወልድ ወመንፈስ ቅዱስ። የኔ መልካም የኔ አሳቢ በስመ አብ ወወልድ ወመንፈስ ቅዱስ። የኔ እናት ማርያምን አልቻልኩም። እውነት በጣም ጥሩ ልጅ ነሽ የኔ ማራ። አሳዘንሽ ጌታ በኢየሱስ በጣም ይቅርታ ማርያምን፣ እንደዛ አልጠበቅንም። በስመ አብ ወወልድ ወመንፈስ ቅዱስ እንዴት ማርያምን ጭልምልም ነው አለኝ። በስመ አብ ወወልድ ወመንፈስ ቅዱስ። የኔ ቆንጆ በጣም ነው የምናመሰግነው የኔ እናት፣ በጣም ነው የምንወድሽ። እግዚአብሔር ያክብርልን ማርያም። አይዞሽ ተረጋጊ።